የፈሩት ይደርሳል የጠሉት ይወርሳል እንደሚባለው ደረጀ እስከዛሬ ድረስ እንዳይፈጠር ሲመኝ የነበረው ነገር ተፈጥሮ ከፍርሃቱ ጋር ፊት ለፊት ተጋፍጧል። ማርታ በጊዜ ወደ ቤት እንዲመጣ ጠርታው ከነገሩ ሽሽት አምሽቶ ወደ ቤቱ የገባው ደረጀ ዛሬ ግን እንደሌላ ጊዜው በቀላሉ ከዚህ ችግር የሚያመልጥ አይመስልም። ማርታ መድኃኒት ቤቷ ድረስ መጣ ሰላም የወለደችው ልጅ አባት ደረጀ መሆኑን በዲኤንኤ ካረጋገጠችላት በኋላ በንዴት እሷን በድጋሚ ልታያት እንደማትፈልግ አስረግጣ ነግራት ከቤት አባራ ለደረጀ ትደውልለታለች። ስልኩንም እንዳነሳው ሄሎ ደረጀ ብላ ስትለው እሱም አቤት ማርትዬ ደህና ነሽ ብሎ ይጠይቃታል። ማርታም ትቀጥልና የት ነህ ብላ ስትጠይቀው እሱም እኔ ከቢሮ ልወጣ ነው መድኃኒትን አግኝተሻት ነበር ብሎ ሲጠይቃት እሷም አዎ ፈልጌህ ነበር አንድ ጊዜ ወደ ቤት ና ብላ ስትለው እሱም ምን ነው ደህና አይደለሽም እንዴ ብሎ ይጠይቃታል። እሷም እንደምንም እንባዋን ተቆጣጥራ ምን ደህና አለ ብለህ ነው መድኃኒት የምትባል ፍጥረት እያለች አሁን ሁሉንም ተወና እባክህ ቶሎ ወደ ቤት ና ስትለው ደረጀን በፍርሃት ትንሽ ስራ ነበረች ላመሽ ነበረኩ ያው ስራው ደግሞ እንደምታውቂው ባድርም አያልቅም ግን በቃ ማርቲ ትንሽ ቆይና እመጣለሁ ይላትና ስልኩ ይዘጋል። በዛን ሰዓት ላይ ዳጣና ናታን አንድ ላይ ግቢያቸው ውስጥ ሆነው እሷ ተቀምጣ እሱ ደግሞ በጭንቀት እየተንጎራደደ ነበር። ሁኔታውን ያስተዋለችው ዳጣም ሸበለው ቆይ ምን ሆነ ነው እንደዚህ እየተጨናነክ ያለው ብላ ስትጠይቀው እሱም በመድኃኒት ምክንያት እንደሆነ ይነግራታል። ዳጣም ተቀጠለና መድኃኒት እኮ ከዚህ በኋላ አትመለስም ሄዳለች ብላ ስትነግረው ናታንም መሄዷ እኮ አይደለም ችግሩ ለማየ ሳትነግራት አትቀር እኔ በጣም ጨንቆኛል ብሎ ሲላት ዳጣም ቆይ ምኑን ነው የምትነግራት ናታን እስከ መቼ ነው ቆይ ከኔ የምትደብቀው መድኃኒት ያወቀችው ነገር ምንድነው ብላ ስትጠይቀው ናታንም እስካሁን አባዬ አልመጣም አይደለ በቃ ዳጣ ራስሽን ለከባድ ነገር አዘጋጅ ብሎ ሲላት ዳጣም በጭንቀት ኧረ እባክህ ናታን አታስፈራራኝ ቆይ ምንድነው ምን ተፈጥሮ ነው ብላ በድጋሚ ስትጠይቀው እሱም በጣም ከባድ ነገር እየመጣ ነው አሁንማ ሁሉም ነገር ወደ አደባባይ እየወጣ ያለ ይመስላል ብሎ ሲላት ዳጣም ስለ ነገሩ የበለጠ ለማወቅ ፈልጋ እኮ ናታን ምንድነው ጉዳዩ ቆይ ከኔ ጋር የተያያዘ ነው እንዴ መድኃኒት ያባዬ ልጅ መሆኔን አወቀች እንዴ ብላ ስትጠይቀው ናታንም አይ አላወቀች ካንቺ ጋር አይገናኝም ጉዳዩ የሚመለከተው ሰላምን ነው መጀመሪያ አንቺ ተረጋጊ ምን መሰለሽ ዳጣ የሰላም ልጅ አባት ደረጀ ነው ብሎ ነገሩን ሲያፈርጠው እሷም በድንጋጤ ናታን እየቀለድክ ነው እንደዚህ ማ ሊሆን አይችል ብላ ስትለው እሱም ሆኗል ዳጣ እኔም ስሰማው በጣም አዝኛለሁ ማመን ያቃተኝ ግን በቃ እውነታው ይሄ ነው ብሎ ሲላት እሷም አይሆንም ናታን እማዬ ላይ ሁለት ልጅ ሰላም እንደዚህ አታደርግ በማዬ ላይ እንደዚህ አታደርግ እማዬ በህይወት እያለች እነሱ ሁለት ጊዜ አብረው ሊተኙ እኔ እንደዚህ አይነት እናትና አባት ሊኖረኝ አይችልም በፍጹም ይሄንን ነገር አምኜ ልቀበል አልችልም አሁን ወደ ሰላም ጋር ሄጄ ይሄንን ነገር ማረጋገጥ ይኖርብኛል ቻው ብላ ተነስታ ጥላው ትሄዳለች። በዛን ሰዓት ላይ ደረጀ ማርታ ደውላ ካወራችሁ በኋላ ስለ ነገሩ አውቃ ሊሆን እንደሚችል ገምቶ አቢጌልን ጠርቶ እያወራት ነበር። እሷም ሁኔታውን ትመለከትና ቆይ አባዬ ምን ሆነሃል በሰላም ነው የጠራኸኝ ፊትህ እኮ ምንም ልክ አይደል ብላ ስትለው ደረጀም ሰላም አይደለሁም አቢጌል እድሜ ልኬን ሳጠፋው የነበረው እሳት አሁን ግን ቦግ ብሎ ነዷል ብሎ ሲላት እሷም ግራ ተጋብታ ቆይ ምንድነው እሱ አባዬ ብላ ስትጠይቀው እሱም መድኃኒት አሁን ሁሉንም ነገር ለማርታ ትነግራታለች እቤት መታ ነበር አይደል ብሎ ሲጠይቃት እሷም አዎ አባዬ መታ ነበር ከማዬ ጋር ተጨቃጭቃ ወጣች ከዚህ በኋላ ግን ተመልሼ አልመጣም ብላለች ብላ ስትለው ደረጀም በሐዘን አንገቱን ደፍቶ አቢጌል ማለት ምን ማለት እንደሆነ የስምሽን ትርጉም ነግሬሽ አውቃለሁ አይደለ ብሎ ሲጠይቃት እሷም አዎ አባዬ አቢጌል ማለት የአባት ደስታ ማለት ነው ብላ ስትመልስለት ደረጀም ይቀጥልና ልክ ነሽ ለአባት ደስታ የምትሰጥ ልጅ ማለት ነው በአንቺ ብዙ ደስ ብሎኝ ብዙም ተከፍቼ አውቃለሁ አንቺ ላይ ደክሜብሻለሁ ከዚህ በኋላ እኔ ባልኖርም ይህንን ቤተሰብ የመጠበቅ ኃላፊነት ያንቺ ነው ታውቂያለሽ እኔ ብዙም ጥሩ አባት አልነበርኩም ከማርታ ውጪ ሄጄ ዳጣን ከሌላ ሴት ነው የወለድኳት ብሎ ሲል አቢጌልም አባዬ እሱ ነገር በጣም ከባድ ነው ግን ይሄ ብቻ አንተን ክፉ አያስብልህም ብላ ልታጽናናው ስትሞክር ደረጀም ኤቢ ዳጣን ከማን እንደወለድኳት አታውቂም ለዛ ነው ይህንን እያልሽኛለሽ ይላትና በሐዘን ስብር ብሎ በውስጡ ከራሱ ጋር ማውራት ይጀምራል። ዳጣን ከሰላም ወልጄ ሁለተኛ ልጅም እንደደገምኩ ብታውቂ ሰው አታረጊኝም ነበር አንቺ ፊት ለፊት ነሽ አውቃለሁ አባቴ ብለሽ እንኳን አትጠሪኝም ነበር እንዴት አድርጌ ነው የሰላም ልጅ የኔ እንደሆነ ምነግራት ብሎ እየተብሰለሰለ ባለበት አቢጌል ሁኔታውን ታስተውለውና አባዬ ቆይ ምንድነው እንደዚህ እያስጨነቀ ያለው ነገር ለምን አትነግረኝ ብላ ስትጠይቀው እሱም እንደምንም ብሎ ሐሳቡን ይሰበስብና ማርታ ከሰው ውጪ መውለዴን ብታውቅ ሰው አታደርገኝም አቢጌል እኔ አንድ ነገር ነው ምልሽ ከዚህ በኋላ የሁሉም ነገር ኃላፊነት የሚወድቀው አንቺ ላይ ነው ሁሉንም ነገር ላንቺ ሰጥቻለሁ ዳጣን ውሃን ሁሉንም ጠብቂያቸው ብሎ ይላትና ይለያያሉ። በዛን ሰዓት ላይ በሰማችሁ ነገር ተበሳጭታ ከቤቷ የወጣችው ዳጣ ሰላም ጋር ደርሳ ነበር። በሩንም በርግዳ ወደ ውስጥ ትገባና በጩኸት ሰላምን መጣራት ትጀምራለች። ድምጿን የሰማችው ሰላምን በድንጋጤ ምን ተፈጥሮ እንደሆነ ለማወቅ ከመኝታ ቤቷ በፍጥነት ትወጣና ወደ ሳሎን ሄዳ ዳጣ ምን ተፈጥሮ ነው እንደዚህ የምትጮሂው ምን ሆነሻል ብላ ስትጠይቃት እሷም የሰማሁት ነገር እውነት ነው ሰላም የቢቢ አባት ደረጀ ነው ብላ ስትጠይቃት ሰላምን በድንጋጤ ቆይ ማን ነው እንደዚህ ብሎ የነገረሽ ብላ ስትጠይቃት ዳጣም ማንም ይንገረኝ ማን አንቺ አያገባሽም አሁን እውነቱን ማረጋገጥ ነው የምፈልገው ካንቺ ከራስሽ ነው ይሄንን ነገር መስማት የምፈልገው ካባዬ ነው የወለድሽው ብላ ስትጠይቃት ሰላምም ዳጣዬ ተረጋጊና ነይ ላስረዳ
አመጣሽ? ፊትሽን እንደዚህ አታኮሳትሪብኝ። ባላሳድግሽም እኮ እኔ እናትሽ ነኝ። 20 ዓመት ሙሉ አንቺን ጠብቄሻለሁ። እምባዬን እያፈሰስኩ እድሜ ልኬን ተቃጥዬ ነው የኖርኩት ብላ ስትላት ዳጣም ሰላም የቢቢ አባት ደረጀ ነው ወይ? ይህን ብቻ ነው ማወቅ የምፈልገው ብላ በድጋሚ ስትጠይቃት ሰላምም አንቺን ከወለድኩሽ በኋላ የጣሉብኝ እነ ደረጀ ነበሩ። ከዛም በኋላ እምባዬን ለማበስ ጊዜ ጠብቄ ከደረጀ ጋር ተኝቼ ወንድ ልጅ ወለድኩ። አዎ የቤቢ አባት ደረጀ ነው ብላ ስትነግራት ዳጣም በንዴት በጣም ከሃዲዎች ናችሁ፣ እማዬ ላይ እንዴት እንደዚህ ታደርጋላችሁ? ሁለታችሁንም አልፈልጋችሁ፣ ወደ መጣሁበት ጎዳና እመለሳለሁ ትላትና በሩን በርግዳ ጥላት ትወጣለች። የዛኑ ቀን ማታ ዳጣ ሳሎን ውስጥ ሆና እየተንጎራደደች ደረጀን መጠባበቅ ትጀምራለች። እሱም የቤቱን በር ከፍቶ እንደገባ ፊት ለፊት ያገኛት እሷን ነበር። ትቀጥልናም ወደ ክፍሌ ገብተን መነጋገር እንችላለን ብላ ይዘው ወደ ውስጥ ትገባለች። አባዬ እውነት ነው? ለምን እንደዚህ ያደረግ? የሰላም ልጅ አባት አንተ ነህ ብላ ስትጠይቀው እሱም ማን ነው የነገረሽ ብሎ ይጠይቃታል። ዳጣም ተቀጥልና ሰላም ናት የነገረችኝ። ቆይ እንዴት አባዬ፣ እንዴት ነው በማዬ ላይ እንደዚህ ያስቻለ? እማዬና ሰላምን በአንድ ቤት እያኖር እንዴት ነው ቆይ ሁለት ልጅ ድረስ ያስቻለ ብላ ስትለው ደረጀም ዳጣ ሁሉም ነገር አንቺ እንደምታስቢው አይደለም፣ እኔም እኮ ሰው ነኝ። ቆይ መሳሳት አይፈቀድልኝም? መልአክ እኮ አይደለም ብሎ ሲላት ዳጣም አባዬ ቆይ እንዴት? ለዛውም 2 ጊዜ በ20 ዓመት ልዩነት። እኔ እኮ እማዬን ዋሽቻት ነው የኖርኩት። ከልጆቿ ሳትለየኝ እኩል አብልታ ጠጥታ ምንም ሳይጎድልብኝ ነው ያደኩት። አባዬ በጣም ትልቅ ግፍ ነው የሰራችሁት። እኔ በቅቶኛል፣ ወደ መጣሁበት እመለሳለሁ፣ ወደ ያደኩበት፣ ማንንም ሰው ወደማላቅበት ቦታ ሄዳለሁ ብላ ስትለው ደረጀም ይኸውልሽ ዳጣ ከዚህ በኋላ አባት አለኝ ብለሽ እንዳትመለሽ። የአባትሽን ትዕዛዝ ረግጠሽ የምትሄጂ ከሆነ እረግምሻለሁ። የአባት እርግማን ስንዝር እንኳን እንደማያራምድሽ ወቂ። አሁን እኔን ጥለሽበት የምትሄጂበት ሰዓት ሳይሆን ከጎን የምትቆሚበት ሰዓት ነው። ዳጣ አሁን ያንቺን አይደለም ያወቀችው፣ የሰላምን ልጅ ነው ቁጭ ብላ እየጠበቀችኝ። ልትረጅኝ ይገባል። በዚህ ሰዓት የልጆቼን እርዳታ ፈልጋል። እባክሽ ብቻዬን አትተውኝ ብሎ ካላት በኋላም ነው ተነስቶ ወደ መኝታ ቤቱ ሲሄድ ከማርታ ጋር ፊት ለፊት የተፋጠጡት። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን።